ከዛ በኋላ በለው ስትል ገብተህ ትይዛለህ። የዓለም መንግስታት ከዛ በኋላ ትክክል ነው ኢትዮጵያ ይገባታል። በዚህ ገብተህ ቦታ ይዘህ አንተ በዛ ደግሞ እንዳይዙ ልታረግ ነው እንዴ? ዝም በል አረፈህ ቁጭ በል። ዳት ኢዝ ኢት ቴዲ። ሲስተማቲክሊ ላለመመለስ ነው ይርና ያለ ነው። አመሰግናለሁ። አንጀት በመብላት ያልከው ፓርት አሎን አንጀት በመብላትና እንዴት እንደሆነ አላውቅም። መብላትና እንዴት እንደሆነ አላውቅም። እሺ አንጀት በመብላት እንዴት ያለ ፖለቲካ ነው? ኦኬ ወደ ሶፍ እንሄዳለን። አንጀቷን እንትን ልበልልህ። የአንጀቷን ፓርት ታስረዳ ነው። አንድ ደቂቃ አንጀት በመብላት ያልከው 30 ሰከንድ። አንጀት መብላት ማለት እንዴት መሰለህ ቲዲ፣ አሁን እኛ ያለንበት ሬጅም በጣም አስቸጋሪ ነው። ገብቷል አይደል? ያለክ ዲፕሎማቲክ አሊያንስ ይሄው እንደዚህ ያለው ተመትቻለሁ፣ ተጎድቻለሁ ነው የምትለው። ቦታዬ ተይዟል፣ አልፎብኛል ድንበር ስትል ምን አይነት ኢሉንታ ለማግኘት ማለት ነው። ትክክል ነው፣ እውነት አላት ኢትዮጵያ። ገብቷል አይደል? ማን ፈረንሳይ እንደዛ ሲል፣ ቱርክ እንደዛ ሲል፣ ኤቭሪ ያሉት ፓወር ያላቸው እንትኖች እንደዛ ሲሉ፣ ስፔሻሊ ብሪክስ ውስጥ ያሉ ማለት ነው። ለአንተ ሳይድ ሲያደርገው ወይ ነው አንጀት። ከዛ በኋላ ገብተህ ትይዛለህ ማለት ነው። ኦኬ ዳርት አንጀት። ኦኬ በበቂ ሁኔታ አንጀት የሚበሉ ሰዎችን አዘጋጅታችኋል? አንጀት በይ ሚኒስትሮች። ያ አሁን ባይዘወይ ምፎክሩ ፉከራ አቁመናል። ባይዘወይ በለው እንደዚህ ስርዓት ያዝ ምናምን አቁመናል። እሱ ገብቷል አይደል? ኦኬ በነገራችሁ ላይ አሁን ባለንበት ዓለም ይሄ ዲፕሎማሲ የሚባለው ነገር አፈር ከድሜ የበላበት ነው። ዝም ብለህ ትንሽ እንደው ለነገሩ እንደው እንዳይቀር ምናምን ዲፕሎማሲ ምናምን ትሰራለህ እንጂ አሁን ያለህበት ዓለም ኢትስ ኦል አባውት ፓወር ፖለቲክስ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ደካማ ከሆንክ አድቫንቴጅ ይወሰድብሃል። ተወረርኩኝ ተበላውኝ ብለህ አንጀት ስለበላ የምትደውልበት 911 የለም። በአሁን ዘመን የትኛውም ዩኤን አይደለም፣ ኢጋድ አይደለም፣ አፍሪካ ህብረት አይደለም፣ የአውሮፓ ህብረት አይደለም፣ ጡንቻ ብቻ ነው የሚያስከብርህ። አሁን ባለበት ዓለም ዚስ ኢዝ ዋት ዩ ኮል ኢት ፓወር ፖለቲክስ ሪያሊዝም ማለት ነው። ሶ ሪጅኑ ላይ ዶሚኔት ማድረግ ካለበት ዶሚኔት የምታደርገው በፈርጣማ ጡንቻ ነው። እነሱ ዶሚኔት ካደረጉ አድቫንቴጅ ይወስዱባል። ይሄ ነው የአዲስ ያለማስተላለፍ ሊኖር እንደሚችል የካናዳው ጠቅላይ ሚኒስትር የተናገሩትን ሰምታችኋል አይደለም? ካርኔ ኦኬ አካባቢ ኦነግ ኃይሎች የሚያደርጉትን እየሰማችሁ ነው። ጠቅላይ ሚኒስትር ወደ ቄለም ወለጋ መጥተው ከተመለሱ በኋላ የሆነውን አይታችኋል። ባንክ ዘረፋዎች አይተናል። እንዴት ያለ ቀጠና ነው የሚኖረን? መጨረሻው የዚህ ጦርነት መገባደጃው እንዴት ነው የሚሆነው? ማሳረጊያው እንዴት ነው የሚሆነው? አንዳንዶች ይሄ ጦርነት በቃ ግድ ነው የመጨረሻ ከዚህ ካለንበት ነባራዊ ሁኔታ በመነሳት ይሄ ትክክለኛው ጦርነት እንደውም ይሄ ነው የሚሉ አሉ። ኢትዮጵያ እንደ ሀገር መቀጠል ካለባት ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ መወሰድ አለበት። ይሄ ለዛ ጀስት ዋር የትክክለኛው ጦርነት ይሄኛው ነው የሚሉ ወገኖች አሉና ትክክልም አይደለም በሉ። ግን መገባደጃው እንዴት ነው የሚሆነው? እሱን ከዋንጋሪ ጀምራለሁ። ከዛ ወደ ሶራ፣ አዲሳ፣ ቡኖ በደሌ፣ ከዛ ወደ ሶፍ እንሄዳለን። እሺ ዋንጋሪ 5 ደቂቃ ነው የማድርገው። ኦኬ እንግዲህ በ5 ደቂቃ ውስጥ እኔ ወዴት ነው የምንሄደው የሚለውን ሲመጣ እኔ ወደኋላ ነው የምመለሰው። አሁን የህወሓት ትክክለኛዋ መልክ በተጋሩ ወንድሞችና እህቶቻችን ፊት ፍንትው ብሎ እየታየ ነው። አቶ አብርሃም ያየ የአቦይ ስብሃት የእህት ልጅ ናቸው። እሳቸው በተናገሩት አቦይ ስብሃት ማገብትን ሲመሰረት ሀሳቡን ሲጠነሱ የነበሩ ከአዲስ አበባ ዩኒቨርሲቲ ጀምሮ ያሉትን ሂደት አስቀምጠው ሲተነትኑ እኛ በኢትዮጵያ ውስጥ የትግራይን ህዝብ ችግር እንፈታለን ብለን ነበር የተደራጀ ነው። ነገር ግን ይህንን ችግር በዚህ አይነት ችግር ላይ እንዳለን በቅርቡ አቅጣጫውን ለውጦ ለትግራይ ችግር መፍትሄ ለማስገኘት ሳይሆን በቀጥታ ኢትዮጵያ እንድትከፋፈል እንድትቆራረስና ህልውናውም ጨርሶ እንዲጠፋ የሚያደርግ
ማለትም የሌሎች ቡድኖችን ጉዳይ ለማስፈጸም በመሳሪያነት ማገልገል መሆኑን በመገንዘቤ ትቼው ልወጣ ደፍሬያለሁ ብለው ያጋልጣሉ አቶ አብርሃም ያየ በጥቅምት ወር 1982 ዓመተ ምህረት በአዲስ ዘመን ጋዜጣ ላይም ታትሞ የወጣ ነው። እንግዲህ በዚህ ብቻ አላበቁም። የማገብትን የመጀመሪያው ኦሪጂናል በኢትዮጵያ ውስጥ ችግራችንን እንፈታለን የሚለው ሐሳብ የተቀየረው ሱዳን ውስጥ የማገብት አመራሮች ትግራይ ውስጥ እያሉ እነሱ ሳያውቁ ኤርትራዊ አቶ መለስ ይላል። በጣም ነው የሚገርመው። አቶ አብርሃም በጣም በድፍረት ነው ሚስጥሩን ያወጡት። ማንም ግን ጆሮ አልሰጣቸው። ይሄ ስህተት መሆኑን ተረዳን። በሱዳን ውስጥ ተጻፈና የትግራይ ህዝብ ጥያቄ የአገር የማድረግ ጥያቄ ነው የሚለው ያወጡት ውሳኔ ኢሃፓ እጅ ገብቶ ትግራይ ውስጥ ሲሰራጭ ትግራይ የነበሩ ኦሪጂናል ተጋሮች እንዴት እንዲታረጋላችሁ ሲሉ አሳሳቷቸው። በጣም የሚገርሟቸው ከመጀመሪያ ጀምሮ ከአዲስ አበባ ዩኒቨርሲቲ ጀምሮ ኤፍሬም ስብሃቱ የሚባል ኤርትራዊ ሁሉን ነገር ከዋለልኝ መኮንን ጀምሮ የተጀመረውን የብሔር ብሔረሰብ የፖለቲካ ጥያቄ ከስር ጀምሮ ከኋላ ሆኖ ሲያበረታታ የነበረ ስለመሆኑ አቶ አብርሃም ያየ በማስረጃ አድርጎ በሚገባ ከማገብት አመሰራረት የቲፒኤልኤፍን አመሰራረት ማገብትን እንዴት ጀባ ሲረዳ እንደነበረ እንዴት ሻቢያ ደግሞ ቲፒኤልኤፍን ሲረዳ እንደነበረ እንዴት አጌንስት የትግራይ ህዝብ ኢንተረስት ሄደው ሲያከናውኑ እንደነበረ በማስረጃ አድርጎ አጋልጧል። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ነውና ዓላማው ይሄንን መሆኑን በተጨባጭ ከተረዳን ሁሉም ጥያቄ መልስ የሚያገኙ በዚህ ውስጥ ነው። ምንድነው በዚህ 60 ዓመት ውስጥ ሰው ስልጣን ይዛ የትግራይን ህዝብ ነፃ ወጣችሁ ወይ? የብሔር ጥያቄው መለሰችለት ወይ? ዲሞክራሲን አጎናጸፈችው ወይ? የህግ የበላይነትን አስከበረችለት ወይ? የንብረት የማፍራት መብቱን አስጠበቀችለት ወይ? ከተመስዋዕትነት አዳናችሁ ወይ ብለን ስንጠይቅ እነዚህ ሁሉ መልሶች የሉም። ቲፒኤልኤፍ ከተመሰረተ ጀምሮ የትግራይን ህዝብ 5 ጊዜ ያዋግታለች። የትግራይ ልጆች መጀመሪያ ከሻቢያ ጋር ሆነው የትግራዮች አስጨርሰዋል። ከደርግ ጋር ተዋግተዋል። ከሶማሌው ሲወር ከሶማሊያ ጋር ሆነው የአፓና ህዋቶች ኢትዮጵያን ወቅተው የትግራይ ልጆች አስጨርሰዋል። ስልጣን ከያዙ በኋላ ከኤርትራ ጋር ተዋግተው የትግራይ ልጆች አስጨርሰዋል። አሁን በቅርቡ ደግሞ በስልጣን ልቀቁና ወደ ዲሞክራሲ ምጡ ሲባል የኢትዮጵያና የትግራይ ልጆች አስጨርሰዋል። አሁንም ደግሞ 6ኛ 7ኛ ጊዜ የትግራይ ልጆች ልክ ለሞት እንደተፈጠሩ አድርገው ፖለቲካ እነሱ ለሚያራምዱት ፖለቲካ የትግራይ ህዝብ እንደማገዶ በሳት የሚቀቅሉ መሆናቸው አደባባይ ይወጣል። ይሄን አጋጣሚ የፌደራል መንግስት በአግባቡ ተጠቅሞ የትግራይን ህዝብ ያልታደለ ህዝብ ነው። ከቀኝ ግዛት ጊዜ ጀምሮ የጦርነት አውድማ የሆነ ህዝብ ነው። ይሄንን ህዝብ ለአንዴና ለመጨረሻ ጊዜ ከጦርነት የምንገላግልበት ለእናት ሀገራቸው ሲሉ አንገታቸው የተቀሉት አፄ ዮሐንስ ሀገር ህዝብ እድሜ ልኩን በጦርነት እንዲማገድ ያደረገች ድርጅት በአቶ አብርሃም ያየ አባባል የሻዕቢያን ኢንተረስት ማስፈጸም በመሆኗን የወጣ ነው ብለው ገብረመድህን አርአያ ጋር ያወጡትን ሚስጥር አሁን መገረብ እንጀምራለን። የትግራይ ህዝብ ማወቅም አለበት። አብዛኛው አውቋል። ፊት ለፊት መቃወም ጀምረዋል። ውጤቱም አይ ቲንክ አይሞቱ አሟሟት ሚስጥሯ ሞቶ ያለቁትም ልጆች ሐቃቸው አትሊስት እንዴት እንደተሸወዱ እውነታው ይወጣል የሚል እምነት አለኝ። እንደነዚህ አይነት ፖለቲካ ፓርቲዎች ከፖለቲካው አውድ ዞር ሲደረጉ ኢትዮጵያም የትግራይ ህዝብም የኢትዮጵያ ህዝብ በሙሉ መፍትሄ ያገኛል የሚል እምነት ያለኝ። ክብረት ይስጥልኝ። እድል ካገኘሁ በኋላ እመለሳለሁ። ቴንኪው። ዛሬ በደረሰን መረጃ የትግራይ ህዝብ በተለይም መቀሌ ሰው አልባ መስላለች የሚሉት ሰዎች ቲፒኤልኤፎችን ለምንድን ነው የምትዋጉት ብትሏቸው የተፈናቀሉትን ለመመለስ ነው የሚሉት። እግዚአብሔር ያሳያችሁ። ጀስት ሲንግል ዲጂት አይኪው ያለው ሰው ይሄ ሊገባው ይገባል። ይሄ ካልገባችሁ በእናታችሁ አይዶን ነው ዶክተር ጋር ሄዳችሁ መታየት አለባችሁ። የተፈናቀሉትን ስለመመለስና ወራሪ ኃይሎች የወሰዱብን ቦታ ለማስመለስ ነው ጦርነቱ ይሏቸዋል።
የተፈናቀሉትን ለማስመለስ የሚያደርጉት ጦርነት ገና ሳይጀምር በሰላማዊ መንገድ ይኖሩ የነበሩ ለተወሰነች ጊዜ በሰላማዊ መንገድ ይኖሩ የነበሩ የትግራይ ወገኖቻችን ቀያቸውን ለቀው እየተፈናቀሉ ነው። መቀሌ ውስጥ ቤተሰብ ያላችሁ አላችሁ? ያንቺ ትንታኔ ያንተ ትንታኔ ዩሮፕና አሜሪካን ያለው ይሄው እናት አባትህን አቅመ ደካሞችን ጨርቄን ማቄን ሳይሉ አካባቢያቸውን ለቀው ተሰደዋል። እኚህ ሰላማዊ ሰዎች ቢፈናቀሉ ነው የሚሻለው ወይስ እነዛ የተፈናቀሉትን ኦልሬዲ በአንድ በመጀመሪያ ጦርነት የተከሰተ ነገር ነው እነዚህን ወደ ነበሩበት ለመመለስ ግድ የለም ትዕግስት ሰላሟ ሊሟጠጥ አይገባምና በመነጋገር በማግባባት ከአማራ ብሔራዊ ክልላዊ መንግስት ጋር ከፌዴራል መንግስት ጋር እስኪ እየተነጋገርን እየተጋገዝን እንመልሳቸው ቢሉ ነው የሚሻለው። ፖይንቱ እሱ አይደለም። ፖይንቱ ስለተፈናቀሉት አይደለም። በነገራችን ላይ የተፈናቀሉትን ህጸጽ የተፈናቀሉትን ወደ ቀያቸው በትመልሱላቸው የአማራ ወራሪ የሚሏቸውን እነሱ ወረውብናል የሚሉትን ቦታ ዛሬውኑ በዚሁ ጀንበር ብትመልሱላቸው ቲፒኤልኤፍ ከመዋጋት ወደኋላ አይልም። የዛሬ 5 ዓመት ነው ይሄን ነግሬያቸው። ባህር ዳርን ጨምራችሁ ብትሰጧቸው ቲፒኤልኤፍ ከመዋጋት ወደኋላ አይልም። ቢኮዝ የቲፒኤልኤፍ ዋነኛ ከራሳቸው ፕሪንሲፕል ነው የምነግራቸው እኔ ወይ እንትን ምናምን ስለሆነ አይደለም። ከነሱ ዋነኛ ዓላማ አንፃር ቲፒኤልኤፍ ወደ 4 ኪሎ ለመመለስ የሚያስችለው መንገድ ሁልጊዜ ያለ ነው የሚመስለው። የትግራይ ህዝብ ሞተ፣ ተፈናቀለ፣ እናቶች ደከሙ፣ ዜሮን ኬር። ይሄ ነው በዚህ አውድ ነው እያወራን ያለ ነው። ይሄ ከቲፒኤልኤፍ ባህሪ በመነሳት ነው። ይሄን ከየት አመጣኸው? አንድም የራሴ ምልከታ አለኝ፣ ሁለትም በአንድ ወቅት የቲፒኤልኤፍ ሰዎች የነበሩ ሰዎች የሚናገሩትን ስሙ። እነ ጀነራል ዮሐንስ የሚናገሩትን ስሙ። ከኤንቢሲ ኢትዮጵያ ጋር ያደረገውን ከብሩክ ጋር ያደረገውን የጀነራል ዮሐንስ እንደገና ደግሞ ሪፖርተር ላይ የተናገረውን ስሙ። የጻድቃንን ስሙ፣ ጌታቸው ረዳን ስሙ፣ ኬሪያን ስሙ። ያሳዝናል። እሺ ወደ ሶራ እንሄዳለን። 5 ደቂቃ አለ ወንድሜ። ይሄ ፎቶ ላይ እንደምታዩት ከተማው ጭር ብሏል። እሺ ቴንክ ዩ ቴሊ። ያው ጦርነት ከተጀመረ እንዴት ነው የሚሆነው የሚለው ነገር ነው። ይህ ጦርነት ከተጀመረ በጣም ረጅም ውስብስብና በጣም ብዙ ኃይሎች የሚሳተፉበት ብዙ ሰብአዊ ቀውስ የሚያስከትል ጦርነት ነው የሚሆነው። አስቸጋሪ ነው። ከጀርባ ብዙ ኃይሎች የሚሳተፉበት ጦርነት ነው። በዚህ ላይ በዛ ሳይድም በጣም አስቸጋሪ እና ብዙ የኢትዮጵያ ጠላቶችን የሚያሰልፍ የኢትዮጵያን ውድበት የሚፈልጉ ኃይሎች ተሳትፈው ነገሮች የሚወሳሰቡበትና በጣም ረጅም ጊዜ የሚወስድ ጦርነት እንደሚሆን ነው የሚታየኝ። እንደዚህ በቀላሉ ያልቃል ብዬ አልገምትም። ጦርነቱ ከተነሳ ያው እንዳልከው ነው። የህወሓት ዓላማ ምንም ግቡ 4 ኪሎ እና 4 ኪሎ ብቻ ነው። ስልጣን ካላገኘ ወይ እሱ የሚመራት ሀገር ካልተፈጠረች በስተቀር ኢትዮጵያ አይደለችም። ያለበለዚያ ኢትዮጵያ መፍረስ አለባት ወይ ኢትዮጵያ መበጥበጥ አለባት። ያለበለዚያ ሌላው ሰው እየመራኝ ወይም ሌላ አካል እያስተዳደረኝ ኢትዮጵያ ውስጥ አልቀጥልም የሚል አስተሳሰብ ስላለ ይሄን ሀሳብ ማስታረቅ እንግዲህ የሚሆን የሚችለው እንግዲህ ወይ ስልጣኑን መስጠት ነው ወይ ስልጣኑን መከልከል ነው። ያ ደግሞ የሚሆን ነገር ስላልሆነ ስልጣኑ ተመልሶ እጁ ላይ እንደማይገባ ማመን ስላልፈለገና የሚሆን ነገር መሆኑን አምኖ እውነታውን ተቀብሎ ሌላ ሪፎርም አድርጎ ራሱን ወይም ለሌሎች ኃይሎች ስልጣኑን አስረክቦ አዳዲስ ሀሳብ እንትን ብሎ የትግራይ ህዝብ ነፃ ቢወጣ ጥሩ ነበረ። ያ ነገር የሚሆን አይመስልም አሁን ባለው ሁኔታ። አሁንም ቢሆን ባሉበት ሀሳብ ላይ ቆመው እንደገና የ4 ኪሎን ሀሳብ ብቻ እያሰቡ ህዝቡን ስቃይና መከራ የመጨመር አካሄድ ነው እየሄዱ ያሉት። አሁንም የኤርትራን ድጋፍና የኤርትራን አዘዋሂነት የተለያዩ ድጋፎች ተማምነው በእንደዚህ አይነት ሰቆቃ ውስጥ እንደገና ስቃይ ውስጥ ህዝቡን ለመክተት እየተንደረደሩ ነው ያሉት። ህወሓት በሚያደርገው ነገር እንግዲህ የትኛውም ሀገር ላይ ቢሆን ጦርነት ከማስነሳት ወደ አይልም። ልክ ህወሓት እንደሚያደርገው አካሄድ ማለት ነው። ከውጭ ኃይል ጋር ይነጋገራል፣ ከውጭ ኃይል ጋር ሚሊተሪ ግንኙነት ያካሂዳል፣ የኢኮኖሚ ሳቦታጅ ይሰራል፣ የሀገሪቷን ሀብትና ንብረት እያዘረፈ በህገወጥ መንገድ ያሸሻል። ይህ ሁሉ ነገር የሚያደርግ ኃይል
የትኛው ሉዓላዊ ሀገር ቢሆን የሚታገሰው አይደለም። ኬንያም ቢሆን ኡጋንዳም ቢሆን አሜሪካም ቢሆን የትኛውም ሀገር ላይ ቢሆን ይህን እንደዚህ አይነት ስርዓትን የሚታገስ ኃይል አለ ብዬ አላምንም። ግን እስቲል እነሱ ጦርነቱ እነሱ እንደማይጀምሩትና የፌዴራል መንግስቱ ተንኳሽ እንደሆነ ለማሳየት ነው እያደረጉ ያሉት አሁንም ቢሆን ማለት ነው። ይህንን ነገር እንግዲህ የባለፈውን ስታይል እየተጠቀሙ እንደገና ጦርነቱን እኛ አልጀመርንም ምናምን በሚሉ እንትኖች እየተካሄደ ነው። አሁን ዛሬም ጄኔራል አበባው ሲናገረው መልሰን ካምፖቻችን እንቆጣጠራለን፣ የፌዴራል መንግስቱ ወደ ነበረበት የካምፕ አሰፋፈር ይመለሳል ብሏል። ይህም በምን አይነት ሁኔታ እንደሚቀበሉት አላውቅም። በሰላም ተቀብለው ካምፖቹን ለመንግስት ለፌዴራል መንግስት ያስረክባሉ የሚል እምነት ያለኝ አይመስለኝም። ሌላ አይነት ጥፋት ለማድረግ የሚሄዱ ነው ይመስለኝ። ያው መንግስት ያየው የራሱ የሆነ ትንታኔና የደህንነት አካሄድ ስላለው እዚህ ላይ መወሰን ይከብዳል። ግን እንዳጠቃላይ ሲታይ የህወሓት አካሄድ ከወደድንም ጠላንም ለኢትዮጵያም ለትግራይ ህዝብም ለቀጠናውም የማይጠቅም ምንም ትርጉም የሌለው ፓርቲ ነው። 27 ዓመት ሙሉ ስልጣን ላይ እድል ተሰጥቶት እድሉን መጠቀም ያልቻለ ተለውጦ ለህዝብ መጥቀምን እንዴት እንደሆነ ማሳየት ያልቻለ ለትግራይ ህዝብም አንድ ልጠብ የሚል ነገር ሳይፈጥር ከስልጣን የወረደ የተወሰኑ ኃይላችን ብቻ ጥቅም ያስጠበቀና የራሱን ዳይናስቲ የራሱን ኤምፓየር ፈጥሮ ሲበራ ሲገዛ ነበረ። ያ ነገር ደግሞ እንደማይሆን ተነግሮት ከዚህ ስልጣኑ የኢትዮጵያ ህዝብ አልፈልግህም ብሎት ወርዷል። ያንንም አምኖ መቀበል አልፈለገም። አሁንም እንደገና እየተነገረው ነው። እንደገናም በውስጥ ያሉ ሰዎችም ይህ አካሄዳችን ትክክለኛ አካሄድ አይደለም ተብሎ ብዙዎቹ ወደ ሌላ መስመር እየገቡ ነው። ይህንንም እያዩ መማር አልቻሉም። ስቲል አሁንም ድረስ በጦርነት እንደሚያሸንፉ ነው የሚያምኑት። ስቲል አሁንም ድረስ ከዛ ውጪ በንግግር ነገሮችን መፍታት የሚባል ነገር ጠረጴዛ ላይ ማስቀመጥ አይፈልጉም። እንዳልከውም ወልቃይትን ቢሰጣቸው የሀገሪቷ ሁኔታም ሁሉ ነገር ቢደረግላቸውም እሺ ብለው አምነው መቀበል አይፈልጉም። የነሱ ሐሳብ እንደ ድሮ በአንድ ስልክ ደውለው 1 ቢሊዮን ብር ለአንድ ነጋዴ መስጠት፣ የሚፈልጉትን ክልል ላይ የፈለጉ ማዕድናትን መዝረፍ፣ የሚፈልጉትን ነገር እያደረጉ እንደፈለጉ መኖር ስለሆነ ዓላማቸው የሚስተካከል ነገር አይደለም። ይሄ ደማቸው ውስጥ ያለ ነገር ስለሆነ ይህንን ነገር ማውጣት የሚከብድ ነገር ነው ብዬ ነው የማምነው። ቴንክ ዩ ቴንጃችን። ክብራትና ክብራን እዚሁ ስላላችሁ በተለያዩ ፕላትፎርሞች ለምታደምጡኝ አንድ አጠር ያለ ጥያቄ ጠይቄያችኋለሁ። አሁን ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዱና እንደተለመደው በእውቀት የተሞላ ኮመንታችሁን አስቀምጡልኝ። መጨረሻ ላይ የማነብ ይሆናል። ስለ እውነት ብላችሁ በተለይ በዚህ ጥያቄ ላይ የምትሳተፉ ትግራዋዮች ብትሆኑ ይመረጣል። የእናንተን ትክክለኛ የሆነ ስሜታችሁን ለማወቅ ማለት ነው። ትክክለኛ ስሜትሽን ብደብቅ ባደብቅ ምንም የሚፈጠር ነገር የለም፣ ግን ለማወቅ እንዲመቸኝ ነው። ህወሓት አሁንም በትግራይ ህዝብ ዘንድ ድጋፍ አለው? እስኪ ይህን መልሱልኝ። አሁንም እንደ ትላንቱ በትግራይ ህዝብ ዘንድ ድጋፍ አለው ብላችሁ ታስባላችሁ? ቴዲ ሐዋሳ የቴሌግራም ቻናል ላይ ለጥያቄ ያስቀምጥኩላችሁ ነው። መጨረሻ ላይ ሰብሰብ አድርጌ አነባለሁ። እሺ ወደ አብዲሳ እንሄዳለን። ቴንኪዩ ቴዲ፣ ጥሩ በውስጥ ያለ ነገር ነው። እንደውም አሁን ያነሳው በትግራይ ህዝብ ደረጃ ተቀባይነት አለው ወይ ላልከው፣ እንግዲህ እንደምንሰማው እንደምናየው ሚዲያ ላይም እንደምንከታተለው በጣም አሁን እንግዲያውም ለመንግስት ጥሩ አጋጣሚ የሚሆነው 2-3 ቦታ ተከፋፍሎ ነው ያለው የትግራይ ህዝብ። ህወሓት በፊት በነበራት አይነት አቋምና በህዝብ ድጋፉም ደረጃ በፊት በነበራቸው አቋም ላይ አይደለም ያሉትና ህዝቡም በምሬት እንግዲህ ሲደግፍ የነበረ በጣም ህወሓት ሲሉ የነበሩ ሲደግፉ የነበሩ ሁሉ አሁን በምሬት ሲናገሩ እየሰማን ነው። መሬት ላይ ራሱ ማለት ነው እየተቀረጹ የሚወጡ ቪዲዮዎች አሉ። በውጪ ባለው ክንፍም ደግሞ እንደምታውቀው እና አሉላ ሰለሞን ሳይቀሩ ሁሉም አጠቃላይ የህወሓት አክቲቪስት ሲባል የነበረ ባህላችን ነው የባህል ጨዋታ ነው ምናምን ሲሉ የነበሩ ታርመው ማለት ነው የህወሓትን አስከፊነት ህወሓት ለትግራይ ህዝብ እንደማይጠቅም ከና አሉላ በላይ ምስክር ማንም የለም። እንግዲህ አሁን በጣም እንግዲህ የህወሓት ክንፍን ሲመሩ የነበሩት በውጭው ዓለም ቁጭ ብለው
ስለ ህወሓት ሲዘምሩ የነበሩ በጣም ብዙ ነገር ሲሰሩ የነበሩ ሰዎች ሁሉ አሁን ተገልብጠው ማለት ነው ህወሓት ለትግራይ ህዝብ ምንም ካሁን በኋላ ፋይዳ እንደሌላት እንዳበቃላት ስሟ ብቻ እንዳለ እየተናገሩ ነው ያለውና ለመንግስትም ይሄ ጥሩ አጋጣሚ ነው። መንግስት ማለት ደግሞ ያው ህግን ማስከበር መቻል አለበት አይደል? አንድ ቦታ ላይ ገብቶ የፕሪቶሪያው ስምምነትን የጣሰው ህወሓት ነው በመጀመሪያ ደረጃ። አሁን እንግዲህ ያው ህግ በደርግ ጊዜ እንደሚባለው ነው ህግ ያልገዛው እንግዲህ ኃይል ይገዛዋል ነው አሁን ጨዋታው። ጦርነቱ የማይቀር ጉዳይ ነው። እኔ ጦርነት ባልደግፍም አሁን መሆን አለበት በቃ መሆን አለበት። መንግስት ስርዓት ማስያዝ አለበት ሁሉን ነገር ብዬ ከሚያስቡ ሰዎች መካከል አንዱ ነኝ። እንደ አጎታቸው እንደ መለስ ዜናዊ ደግሞ የአስመራ መብራት እያየም የሚመለስ የለም ካሁን በኋላ። እንደ ቬንዙዌላው ሰውዬ አንቀርታ አመጣለህ ሰውየውም የለም እየተባለ ነው አሁን ኤርትራ ውስጥም። ኤርትራም ህዝብ አንድ ላይ ነፃ ይወጣል ከትግራይ ህዝብ ጋር። ለምን ስቃይ ውስጥ ነው ያሉት ሁለቱም ህዝቦች ማለት ነው። እንደው ድንበር ተዘለልካት በለኝና ሁለቱም ስቃይ ውስጥ ነው ያሉት። ሁለቱም አብረው ነው እየመጡ ያሉት። ያም ህዝብ በጣም ስቃይ ውስጥ ነው ያለው። ትንሽ ትንፈስ ብሎ መተንፈሻ አግኝቶ ነበር። እንግዲህ እነሱ የተጠናወታቸው ሰይጣንም ይሁን ምንም አይታወቅም፣ እንደ መንፈሳዊ ማናየውም፣ ግን ክፋት አለባቸው። ሁለቱም ነፃ ይወጣሉ በቅርብ ቀን። ሶራ ስጋቱ ያው ጦርነቱ ጊዜ ይፈጃል ምናምን ላልከው፣ አዎ ነገሮችን ለማስተካከል ብዙ ጊዜ ሊወስድ ይችላል፣ ግን ረጅም ጊዜ የሚወስድ ጦርነት ይካሄዳል ብዬ አላስብም። አዎ ከጀርባ ብዙ ነገር አለ። መንግስታችን ብልጥ ነው፣ ተዘጋጅቶበታል። በብዙ አይነት መልኩ ተዘጋጅቶበታል። ቴዲ እኔ ፕሮፓጋንዳ ሳይሆን የማወራው መሬት ላይ ብዙ የምደዋወላቸው ሰዎች አሉ። ብዙ ማቀውም ነገር አለ። አንዳንድ ማቃቸው ነገሮች አሉ። ይሄ በውትድርናው አሁን ውጊያ ከተጀመረ ዝም ብለን ሌላውን ለምን አልቻለም ይላል አንዳንድ ሰው። የፋኖን እኮ ሊገታው አልቻለም፣ ፋኖን አልቻለም ይላል። ያና ይሄ ይለያል። ያና ይሄ በጣም ይለያያልና መንግስትም በቂ ዝግጅት አድርጓል። ቅድም ጥሩ ነገር ሲናገር ነበር። ወደኋላ መለሰኝ ወደ 30 ምናምን ዓመት ወደኋላ ዋንጋሪ እና አብርሃም ያየህና ያኔ እጃቸውን በሰጡ ሰዓት 81 ዓመተ ምህረት ላይ ስለ ወልቃይት ሁሉ ተናግሯል። አብርሃም አየህን እንግዲህ ቴዲ ኢንተርቪውን ሰምተዋል ብዬ አስባለሁ። በዛ ሰዓት ከደርግ ጋር ያደርገውን ነገር በየስብሰባው ላይ እየቀረበ ያወራ ነበር። ከገብረ መድህን አርአያ ጋር በመጡ ሰዓት እንግዲህ የህወሓት ማዕከላዊ ኮሚቴ የነበሩ ሰዎች ናቸው። የወልቃይት የመሬቱ ችግር ይሄ ነገር እንደሚመጣ ያኔ ሁሉ ይናገሩ እንደነበረ ስብሰባ ላይ ያኔ ተናግሮታል። እንግዲህ በ81 ዓመተ ምህረት በኢትዮጵያ አስቦ እንግዲህ ህወሓት ወያኔ ሳትገባ ማለት ነው። እና በዛ ሰዓት ያን የወልቃይትን ለዚህ ደረጃ እንደሚበቃ በጣም ከፍተኛ ደረጃ ላይ እንደሚያደርሰን ያኔ ይናገሩ ነበር። እሱና ገብሩ አስራት ያው ወደ አውስትራሊያ ሄደ፣ እሱ ኬንያ ገብቶ ከኬንያ በኋላ ሊገሉ ሲሉ ኡጋንዳ ከገባ በኋላ ከኡጋንዳ ነው ወደ ኖርዌይ ስካንዲኔቪያን አካባቢ ያለው። አሁን በደንብ ህይወት ይኑር አይኑር እንግዲህ ብዙም አላቅም። ገብረ መድህን አርአያ ግን በጣም ብዙ ኢንፎርሜሽን ነው ሊክ ያደርገው ማለት ነው። የህወሓት እንግዲህ ማዕከላዊ ኮሚቴ ዋና የነበረ ሰው እጁን ከመስጠቱ በፊት ማለት ነው ለመንግስቱ ኃይለማርያም ብዙ ነገር ብሏል። እሱ ስለ ወልቃይት ጉዳይ ማለት ነው። ጦርነቱ የማይቀር ነው ቴዲ፣ ጦርነቱ የማይቀር ነው። እኔ አንድ ማስተላልፈው አለ። ኢትዮጵያን የምትወዱ ኢትዮጵያን የምታከብሩ ኢትዮጵያ እናታችን ናችሁ ብላችሁ የምታስቡ ተዘጋጁ። ጀስቲን ኬስ አለቀ። ሀገራችን አትፈርስም። አሁን ሁለት ቻንስ ነው ያለን። የኢትዮጵያ የመቆም ሁኔታና የመውደቋ ሁኔታ አሁን ነው የሚለየው። ሀገራችን ደግሞ እንድትወድቅ አንፈልግም። ከሀገራችን ጎን መቆም መቻል አለብን ሁላችንም። ያመጣ ማንም መጣ አሁን ለመንግስት አይደለም፣ ለብልጽግና አይደለም፣ ለዶክተር አብይ አይደለም። ሀገራችን መትረፍ መቻል አለባት። የምንወዳት ምስኪን ሀገር አለችን ኢትዮጵያ የምትባል። ስለዚህ ከኢትዮጵያ ጎን ሆነን ሁላችንም በጋራ በአንድነት ይሄ የመጣውን የፈርዖን ጦር መመከት መቻል አለብን ነው የምለው። ለምን ጦርነቱ ከወያኔ ብቻ አይደለም፣ ጦርነቱ ከሻዕቢያ ብቻ አይደለም፣ ጦርነቱ ከፋኖ ጋር ካለው ሽፍታ ጋር ብቻ አይደለም፣ ጦርነቱ ከፈርዖን ጋር ነው ወንድሜ። ስለዚህ ወጣት ተዘጋጅ። ከሀገር በላይ ምንም የለም። ለእናት ሀገራችን መቆም መቻል አለብን። ለእናት ሀገር መቆም ደግሞ ክብር ነው። ክብር ለመከላከያ ሰራዊታችን። ከሀገሩ ጋር የቆመ ስም አለው እኮ ወንድሜ። ባንዳ ተብለ እንቁላል ቀቃይ ተብለ ሀገርህ መሸጥ ማለት አስነዋሪ ነገር። ስንት ዓመት ልትኖር ነው? ስንት ሺህ ዓመት ልትኖር ነው ወንድሜ? በክብር መሞት እኮ ያባት እኮ ነው። በክብር አንተ ጥይት ጠጥቶ የሚሞቱ ስንት እንደ ጄኔራል ተሾመ ምጽዋ ላይ ባንዲራ ለብሰው እኮ የሞቱ ስንት ጀግኖች አሉ እኮ። በክብር መሰዋትም እኮ አንድ ነገር ነው። ባንዳ ተብለህ እንቁላል ቀቃይ ከምትባል በክብር መሰዋት። ክብር ለኢትዮጵያ። ኢትዮጵያ ይህን ችግር ትሻገረዋለች። ቴንኪው ቴዲ። ቴንኪው አብዲሳ። ወደ ቡኖ በደሌ እንሄዳለን።
አዎ አሁን የሚገርም ቴዎድሮስ እነሱ ከሽራሮ ሽሬ እንገባለን ብሎ በአንድ ቀን ውስጥ ከሽራሮ ሽሬ እንገባለን የሚል ነው ጽምዷቸው የነበረው ማለት ነው። ባይዘወይ እነሱ ጋር አለን እኛ በትክክል ማለት ነው። እያንዳንዱ እንቅስቃሴያቸው መረጃ አለ እያንዳንዱ ማለት ነው። አርሚ ሰባ ውስጥ ሁሉም ቦታ ላይ ብዙ ስራ እየተሰራ ነው ያለው። ኤኒዌይ በቆረጣ ከተመታ በኋላ አሁን ጽምዶ የለም። ጽምዶ የሚባል ነገር አታስብ። ከኤሪትሪያ ጋር ማለት ነው። ኤሪትሪያና ህዋት ጽምዶ መፍጠር አይችሉም በዚህን ሰዓት፣ ምክንያቱም ቆረጣ ተገብተዋል። በቆረጣ ማለት ነው። እነሱን ወደዛ አስቀርተው ወደዚህ የቀረው ህዋት ነው። የህዋትን ማዕከል ደግሞ የሀገር መከላከያ ሰራዊት በቅርብ ጊዜ ይቆጣጠራል፣ ሙሉን ማለት ነው። ወደ ሀገር መከላከያ ሰራዊት ማዕከል ነው የምንቀይረው ማለት ነው። ይሄ የተደረገበት ስልታዊ በሆነ መንገድ ነው። የነሱ ጽምዶ በቆረጣ ወደዛ ቀርተዋል። ምጻመድ ምንም ነገር የለም በዚህ ታይም ማለት ነው። ኦልሬዲ ቆረጣ ገባችሁ ተገብቷል። ተገብቶ ወደኋላ አፈግፍጓል ሙሉ በሙሉ ማለት ነው። ወደ ራማ የመጥቶ የነበረው ኃይል ወደ አዲቋላ ተመልሷል። እኛ አገር ውስጥ ያለውን ተክል ማድረግ ነዋል ከባድ እየተሰራበት ያለው ማለት ነው። የሀገር መከላከያ ሰራዊት እየሰራ ያለው ይህ የመሰሪ ቡድን ህዋት እየሰራች ያለችውን ህዝቡን ለማፈናቀል ህዝቡን ለማስራብ እያደረገ ያለውን ነገር ለመግታት ሙሉ በሙሉ ሜቢ ዊዝን ካፕል ኦፍ ዊክ ሊሆን ይችላል። ማዕከላቶቹ ህዋት ይዞ የነበረው የኃይል ማዕከል ሙሉ በሙሉ ወደ ሀገር መከላከያ እንደምመለስ ይሄ አቅጣጫ በደንብ እየተሰራ ነው ያለው። ይሄ ምንም አገር ያወቀው ፀሐይ ሞቀው ነው። ይህን እናደርጋለን። ሌላ ግን በደንብ መታወቅ ያለበት መከላከያ ሰራዊት ዳሎል ደርሷል። ዳሎል ከባድ ኃይል ነው አለው። ወደ 6 የሚሆን ሜካናይዝድ ክፍለ ጦር ሙሉ የተዘጋጀ ማለት ነው። ለምን ስትራቴጂካሊ ወደ ዳሎል ለምን ተጠጋ? የራሱ ፐርፐዝ አለው። እያንዳንዱን የህዋትን የሻቢያን እንቅስቃሴ እያየን ነው ያለን ቁጭ ብለን ማለት ነው። ቢሮ ውስጥ ቁጭ ብለን ታለ ይከታተላል ኃይሉ ማለት ነው። መከላከያ ሰራዊት በተለያየ ክፍል ይህን እየሰራ ነው ያለው። ምንም ስጋት አይግባችሁ። 100% ነው የምላችሁ። ምንም ስጋት አይግባችሁ። የባህር በራችንን መልሰን እናገኛለን። ሱን ዩ ዊል ሴት። ቅድም ቴዲ ያልኩ ለምንድን ነው የትኛውም ኃይል እኔ ነኝ እያለ እያደነፋ የምትሄድ ከሆነ አንጀት መብላት ያልኩበት ምክንያት ማለት ነው። አንጀት መብላት ማለት አልችልም ማለት አይደለም። እሉንታን ለማግኘት እውነት አለው ለማለት አሁን ያለንበት ዲፕሎማቲክ ወርልድ በጣም አስፈላጊ ነው። ጠቅላይ ሚኒስቴሩ እያሻሸ እያቀፈ የሚያወራው እኮ ዝም ብለው አይደለም በለው ለማለት ነው እንጂ የምንልበትን ነገር አትን አይደለም። በቅርብ ጊዜ ታያላችሁ። ሌላ ግን መልእክት ያለን ሀገር ውስጥ ያላችሁ የትግራይ ነዋሪ ማህበረሰብ ተፈናቅሎ እየወጣ ነው ያለው። ባላችሁበት ትብብር እንድታደርጉ እንድናግዛ፣ ውሃ እንድሰጧቸው፣ መንገድ ላይ ምንም ቢሆን ያገኛችሁን እንድሰጧቸው ነው። በቅርብ ጊዜ ሁሉም ወደ ቦታው ይመለሳል። ይህን ማለት ነው ፈልገው። አመሰግናለሁ። አዳምጠኝ፣ አንድ ነገር ልንገር። ቦምባስቲክ ስለ ትግራይ ኦሮሞም ያገባዋል፣ አማራም ያገባዋል። ስለ አማራ አንተም ያገባሃል። ስለ አማራ ታወራ የለ፣ ስለ ኦሮሞም ታወራ የለ፣ ያገባሃል። አያገባንም ብለህ የምተው ፖለቲካ አይደለም። አንድ እስከሆንን ድረስ ያለውን ፖለቲካ እየተነጋገር ነው። ጫላ ያገባውም ጫልቶ ያገባትም ከበደ አያሌ ምናምን ትግራዊ ሰምተህ ታውቃለህ? ስለ ኦፒዶ ወይ ደግሞ ስለ ብአዴን ሲያወራ ሰምተህ ታውቃለህ? ትግራዊ አይደለም፣ ምንም አይመለከተንም። ምን ይመለከተናል? አንድ ጥያቄ ችግር ውስጥ ነው ያሉት፣ እኛም ችግር ውስጥ ነው ያለ ነው። አንድ ጥያቄ ልጠይቅ። አንተ አሁን እኔ እናንተ ስለ ትግራይ ፖለቲካ እናወራ ብንል 5 ደቂቃ እናወራ። ቀጥታ ስለ አማራ እናወራለን፣ ስለ ኦሮሞ እናወራለን። 5 ደቂቃ እንቆይ። የትግራይ ችግር ወልቃይት ትላለህ፣ አማራን ይነካል። ፌዴራል መንግስቱን እንደዚህ ብሎ በዚህ ወጥቶ ኦሮሞ ይዞት ምናምን ትላለህ አይደል? አይዋሽማ ትላለህ። አንተ እኮ ኦሮሞማ ስትል አልነበረ? ቦምባስቲክ ገዢ መደብ እኮ ነው፣ ገዢ መደብ እኮ ነው። እና ገዢ መደብ ትናንትና ስለሆነ ዳውን ነው ያለው እኮ ገዢ መደብ ስለሆነ
አይደለማ ገዢ መደብ ነው። ልክ እኮ ነህ። ገዢ መደብ ነው። ከገዛህማ እንዴት ይቀርላል? አዳምጠኝ። አሁን ለምሳሌ ኤርትራውያን ስለ ኤርትራ ፖለቲካ እናውራ ቢሉ አገር ናቸው፣ መብታቸው ለኤርትራ ብቻ ያወራሉ። እኔ እናንተ ግን አንችልም፣ ያስገድደናል። እና እንደዛ ስለሆነ ኦኬ አሃ። ስለዚህ ትናንትና ቄሮ ዳውን ወያኔ ብሎ የመጣው ወይ ደግሞ ኢህአዴግን መቃወም ሲገባው ህወሓትን ብቻ ለይቶ መቃወሙ፣ ዛሬ ደግሞ እኛ ለይተን ኦፒዶን እንቃወማለን። ለምን? የበላይ ስለሆነ፣ የበላይ እያስተዳደራለ ኦሮሞ ብልጽግና ስለሆነ እንቃወማለን። ያገዢ ነው፣ ኬኩን እየበላ ያለው እሱ ስለሆነ። አማራዎች አሁን ስማ፣ አዳምጠኝ። አማራዎች ተሰብስበው ስለ አማራ ፖለቲካ ብቻ ነው የምናወራው፣ ትግሬ ያገባውም ኦሮሞ ያገባውም ቢሉ 5 ደቂቃ አያወሩም ስለራሳቸው። ቀጥታ ዙረው ትግሬ እንዲያርጉን ኦሮሞ እንዲህ ብሎን ምናምን ይላል። እና የኢትዮጵያ ፖለቲካ ያው አንድ ነው። የትግራይም ችግር ኦሮሞ ይመለከተው። እነሱ ብትገባም አያስወሩም፣ ከገባም አያስወሩም። በራሳቸውም ከተግባቡም ጥሩ እሰየው። ሲጀመር ገብተህም አታወራም አይደል? አንድ ነገር ማንም መቶስ የሚያስወራ ብታወራ የምትችለው ስለተያዘብህ መሬት ነው። ሳትግባባ ነው የምትወጣው አይደለም? ግን እኛ አሁን እዚህ ጋር ለምሳሌ ኢትዮጵያ እስከሆነ ድረስ ሁላችንም ያገባ ናቸው ጂቦችን ሂድ እባክህ። ምን አገባን እኛ ስለአንተ ተራችን እየጠበቅን አይደል እንዴ? እንደዛ ጂቦ ያለ ሁለት ነው ያለ ጂቦ እንትን እናድርገው። እንደ ቤቱ ባለቤት ፋብሪካ አቃጥለህ በጥብጠህ ከተማውን ትናንትና እድገት ጠልተሃል። አጀንዳው ቀወንኩ ህወሓትን እንደ ቤቱ ባለቤት አዲስ አበባ ወደ ኢትዮጵያ እየሰፋች ነው፣ ወደ ኦሮሚያ እየሰፋች ነው ብለህ መሰለኝ። እኔ ተንጫጫችሁብኝ በገዛ ቤቴ። ቦምባስቲክ ሆን ብሎ እየረበሸ ነው። በትግራይ ጉዳይ ኦሮሞ ያገባው፣ በትግራይ ጉዳይ አማራ ያገባውም የሚባል ፖለቲካ የለም። ኢትዮጵያዊንን ሁላችንም ነው የሚመለከተን እና እናወራለን። ግን ዋናው ነገር የሞጣ ፖለቲካ ነው። ትግሬዎች ቤተ መንግስት ገብተዋል። ትግሬዎች ሱዳን ገብተዋል። ትግሬዎች ኤርትራ ገብተዋል። የኢትዮጵያ ዕጣ ፈንታ የሚወስኑልን እነሱ ናቸው። ትግሬዎችን እናክብር። እኔ ግን የሁሉም ደጋፊ ነኝ እና ቤት የሁሉም ደጋፊ ነኝ። ምክንያቱም አውቃለሁ። አሁን ሳሚ አሁን የሆነ የሚያውቀው ነገር አለ። ቦምባስቲክ ስሜታዊ ናቸው። ቲፔሌፍ ጎን እንቁም ምናምን። ቲፔሌፍ ራሱ ከአብይ ጋር እንደሚሰራ ብትሰማ ምን አባ ነበር ምት ቀልላል። የሚፈልጉትን ነገር ጠንቅቄ ስለማውቅ እኮ ነው። ማን ምን እንደሚፈልግ አውቃለሁ። ወላሂ ማፊ ቀልላለ። ሽኮሪና ቡና ሽኮሪና እና ምዕመናን በተለይ ተጋሯ ድንብርብራቸው ወጥተዋል እኮ እናቴ። አሁን ትግራዋይን ዝም ብለህ ፖለቲካ አውራ ብትለው እኮ በቃ ቅዠት ውስጥ እኮ ነው ያለው። ኤርትራን ሲደግፍ የመለስ ዜናዊን ፎቶ ረግጠው ያመጣሉ። ኤርትራ አብይን ሲደግፉ እጅ ስጡ ይላቸዋል። የኢትዮጵያ ፖለቲካ የተወሰኑ እጅ ላይ ያለ የተወሰኑ ሰዎች ናቸው የሚን የሳር የሚያደርጉትና እነሱ ደግሞ ተጋሩ ናቸው አብዛኞቹ። አሁን ኦሮሞን ስለ ፖለቲካ አውራ ብለው የለም በቃ ምንም የሚያውቁት ታሪክ የለም። አማራም እንደዛው እና ፖለቲካቸውን በየቤቱ እየሄዳችሁ ስሟቸው የሚያወሩት ስሜታቸውን ብቻ ነው። እንዲያድርገን እንዲሁ ነው እንዲመጡ በፊት እኮ እንዲያልነበር እና እኛ ምንድነው ማድረግ ያለብን? መጸለይ። ህወሓትንም መደገፍ አያስፈልግም፣ ስምረትንም መደገፍ አያስፈልግም። ሁሉንም ቀስ ብለህ ከህዝብ ጎን እያየ እንዴ አሁን የትግራይ ትላልቅ ጄኔራሎች ከአብይ ጋር ተሰልፉ እንዲህ ሲሉ እንዲህ ነገር ምንድን ነው? እነ ደብረ ጽዮን አቅማቸው ምንድን ነው ብለህ ደግሞ ሾፍ ስታደርገው ሱዳን ሄደው በአረበኛ ሲዘፍኑታል። ኤርትራ ሄዶ ይጨፍራል። የሚናቅ ኃይል የላቸው። ከባድ ነገር እኮ ነው ይፈጠር። እንቆልጳጺው ይሙት። ለማንኛውም ትግራይ ስዒራ አለ። ትግራይ ክልተ ሻዕ ስዒራቱም አለ። ሕጂ ሓራይኒ ዝተረፉ
አይ ቦምባስቲክ ሳሚና ትግራይ አዴ የሚባሉ ልጆች አሉ። እነሱ ናቸው አደገኛ የቲፒኤልኤፍ ደጋፊ ፖለቲካ የሚሰሩት ህዝቡን እያደናገሩት። አንደኛው ይሄ ነው፣ አንደኛው ደግሞ ትግራይ አዴ ይባላል። እዛው መቀሌ ባይዘው ጅቦ አሁን ያልከው ነገር ቃል ማለት ነው። ክናዛርቦ ሚና ብሎ የዘፈነው ሰውዬ እኮ ነው ዛሬ ሱዳን ላይ በአረብኛ ሲዘፍን የነበረው ያልከው እሱ እኮ ብራና ኃይል እንደደነገጥኩኝ የሱዳን ክልተ ጊዜ ክናዛርቦ ሚና መጀመሪያ ክናዛርቦ ሚሎ ብሎ ከዛ እንደገና ክልተ ጊዜ ክናዛርቦ ሚና አሁን ደግሞ በአረብኛ አርቆታል። እንግዲህ አለ በአረብኛ ደግሞ ተርጉሞ ዘፍኖት እንዳያል ክናዛርቦ ሚና የሚለው እኔ አልገባኝም። እኔ ግን ጅቦ እኔ ውሸት ተናግሬ አላውቅም። ግን ታውቃለህ በህይወቴ ፕሮፓጋንዳ ተናግሬ እንደማላውቅ ታውቃለህ። ተናጋሪ መሆንህን የማውቀው በትግርኛ ስትናገር እንጂስ ነው። በአማርኛ ብናገር እኔ ቃሌ አይቀየርም። ባይዘው እሺ፣ በአማርኛ ከሆነ እውነት አማራንና ኤርትራን ለመምታት ወይ ደግሞ አማራና ኤርትራ ፖለቲካ የበላይነት ለመምራት ቤተ መንግስትም መቀሌም ያለው ኃይል እኩል እየሰራ አይደለ? ሳቷሽ ምን አይነት ጥያቄ ነው ይሄን ጠይቀው? ደግሞ ምንድን ነው የምትለው? የአማራንም የኤርትራንም ኃይል በበላይነት ለመምራት ቲፒኤልኤፍም ስምረትም እየሰሩ ነው አይደለም? አልገባኝም ማለት ጥያቄ ግልጽ አድርጎ ዝም ብዬ መናገር አልፈልግም። እኔ ማን ቆይ እሺ ቆይ ልንገርህ። እሺ ቆይ አጭበርባሪ እናቴ ትሙት። እኔ እኮ ልክ እኮ በይ ይህ ነገር ደብረጽዮን ጋር ቁጭ ብለን የምናወራ ነገር ዝምብዕብዕ የብልዋ እምበር እዚና አምሓራ ሓይሊ ድምንብርካ እዚና ኤርትራ ሓይሊ ድምንብርካ ኩሎም ዝሰርሑ ዘለውን እዛ እያ። ኦሮሞ ተጠቂምካ ንኣምሓራይ ንቲፒኤልኤፍ ተጠቂምካ ንኤርትራ እኛ ትንሽ ስለሆንን ህልውናችን አደጋ ላይ ስለሚሆን አሜሪካዊ ስልጣኑን ስጭን ሀገሩን እናስተዳድሩ። እሺ ነው የምትለው አሜሪካ። ሳሚ እንደዚህ አይነት ጥያቄ ሲጠይቅ ድንብርብር አለ። ናይ በሐቂ ዝም ብላችሁ ስታዩት እስቲ አስቡ። ዝም ብላችሁ መሓሪ ሓወይ መጣ እሱ ነው የሚሻለኝ እናቴ ናይ ፅምዶ ሓይሊ ንስኻ ተሕሸን እምበር ንስኻ እምበር ተጋሩ ሓያላት ምን አሉት? በጠበጡ እንዴ? ኧረ በጠበጡ። አንተን አስወጥቼ ነው እኔ። ውይ ይቅር በለኝ። ጽንዶና እነ ሳሚ ዝም ብሎ በእናትህ ነገ ጠዋት ደግሞ ነገር ሲቀየር ዋይ ብሎ ደግሞ ፊታቸውን ቀይሮ ይመጣሉ። ሰለቸን እኮ። ይህ የትግርኛው ዘፋኝን አወቅም? ማን ነው? ብርሃነ ነው ምናምን የሚባለው ክልተሻ ግንዛረቡ ሚና ብርሃነ ኃይሌ ብርሃነ ሱዳን ውስጥ የዘፈነውን ዘፈን አይተዋል? ቆይ እስኪ ከሱዳን ጄኔራሎች ጋር አብሮ ሆኖ አርሚ ሰባን እያስጨፈራችሁ ወይኔ ብዛታቸው ደግሞ አርሚ ሰባ እኮ አሁን 2 ሳምንት ነው ያደረገው። ሱዳን ከተመለሰ ኤርትራ ገብቶ ነበር። እንታይ ፀገም አለው ዲ ሓሙሽተን ሓደሽተ ዓሊም ወዲኡ ሕጂ እኮ ተመሊሱ። ወይ ጭፈራ ብሱዳንኛ ክራር ሒዙ ብሱዳንኛ አብይ ሰቂርዮ ያ ሰላም ምናምና ለዘራ ደረፈን ብዛት ዋየው ሰራዊቱ። አረ በፈጣሪስ ደግሞ የሱዳን ትላልቅ ጄኔራሎች መኖሩ እኮ ነው የገረመኝ። ኦፍ ኮርስ እንደ አብዳ እንደ ማነው እንደ ትልቅ አስተዋጽኦ የሚሰራ ያለው ትልቅ ሰራዊት አለኛ ራሱ እዛ ውስጥ። ቆይ እስቲ ቆይ ካገኘው ትላንት ሹት ስክሪን አልቡርሃንን ማነው እንደ የመለሰው ወደ ካርቱ ሰው እኮ ተኝቷል። እዛ ለምንድን ነው የምንዝናና ያለ ነው ጅቦዬ? ጠፋ። አይገርም ጠፋ። ኧረ ሹት ስክሪን አንስቼ ነበረ በእናቴ። ግን ማሪ እኔ ደስ አላለኝም፣ እናቴን ደስ አላለኝም። አውቆ እንደዛ ነው የሚያደርጉ። ዝም ብለህ ጠብቅ። እነ ሳሚ ራሱ ተዘጋጅተዋል። ምን ያደርጉ? ከላ ወሪዶ
ሳሚዳ ወሪዶ ነው እንታ ገደፈው እንጂ እኔ ምን አለ መሰለህ እኔ ሲያስ እንደመጣለው ታውቃለህ አይደል ጅቦ እነዚህ ህወሓትን ስለጠላ የትግራይ ህዝብ ላይ የሚመጣውን አደጋ አሳልፈ መስጠት ከሆነ አንተ ሆዳም ነህ። ስለዚህ እኔ የማያቸው ያሉት ተጋራውን በብዛት ከህወሓት ጋር ስለተጣሉ ጭራሽ ለህዝብ አደጋ የሚሆነውን ኃይል እንደግፋል ይላሉ። እኔ አልደግፈውም። እኔ ሲያስን ጠለዋለሁ። ሰከንድ እንዲቆይ ኤርትራ አንፈልግም። በተአምር አልኩህ። ግን አብይ 1 ሴንቲሜትር ከተራመደ እግሩ መቆረጥ አለበት ነው የምለው። አለቀ። እኔ ግን አንድ ነገር ልንገርህ። አሁን በብልጽግና በኩል ነው ያሉ ተጋሩንም በቲፒኤልኤፍ ያሉ ተጋሩንም እኩል ነው የምደግፋቸው። ታውቃለህ። ግን የኔን ሐሳብ አንተ ልትደግፍ ትችላለህ። ግን እንደዚህ የሚባል ነገር የለም። አንተ ትላንትና አንተ ጌታቸው ረዳ እኮ ከአብይ ጋር መታየት እኮ እፍረት እኮ የትናንቱ ከተነሳ እኮ የእናንተም ይነሳል። ኖ ኤርትራ ትናንት ያደረገችን ሳይሆን መለስ ዜናዊን በዚህ ደረጃ እየረገጣችሁት ምናምን ብሎ የሚነሱ የራሱ ጉዳይ ነው። እሱ መሰለፋችሁ መብታችሁ እኮ ነው። ከፌደራል ጋር መሰለፍ ትችላላችሁ እና ከሁለቱም ጋር መስራት እኮ አሪፍ ነው። እኔ የምልህ ያለ መሰለህ ከራስ ኃይል ጋር መቆም ነው የምልህ። ከኛ ጋር ማንም እንዲቆም የምለማመጠው የለም። ተው እኔ ድራ ከእናንተም ጋር መቆም አለብን። ግማሽ ከዛም ጋር ግማሽ አሪፍ እኮ ነው። ይሄ እኮ አሁን እኔ ሁለቱን የምደግፈው ለዚህ እኮ ነው የምልህ። ትገብተዋል አይደል? ከኤርትራም ጋር መቆም አለብን። አንተ እኮ ሲቪል ነህ። ትናንትና ጌታቸው ረዳ እኮ በፊት ጌታቸው ረዳ እኮ ኢንተርቪው ማድረግ አያስፈልግም። ቁጭ አድርገህ ትናንት የተናገረውና አሁን የሚለፈልፈው ማሰማት ነው። ሁሉም ትግራዋይ አሁን ምን ማድረግ እንዳለበት ታውቃለህ? ከነ ጌታቸው ጋር መቆም አለበት፣ ከነ ደብረጽዮን ጋር መቆም አለበት። ይሄን ታውቃለህ አታውቅም? ስለዚህ አማራጭ የለውም ማለት ነው። አሁን አንዱ ከተሸነፈ አንዱን ይበለዋል ማለት ነው። እንዴት አንዱን ይበለዋል? እነሱ ለምን ይባላሉ? ህወሓት አሁን በድል ከወጣች ይሄ አሁን እንደነ ሳሚ አይነት የሚያሽቋልጡ ያሉትን የምትለቃቸው ይመስላል። ሳሚ የት ነው ያለው?